ሰላም እንዴት ናችሁ ቤተሰቦቼ? እኔ ደህና ነኝ እግዚአብሔር ይመስገን። ዛሬ ደግሞ በአዲስ ትምህርት መጥቻለሁ። ዛሬ የምናየው ምንድነው የጣት ፍጥነት፣ ለጣት ፍጥነት የሚሆን ኤክሰርሳይዝ በደንብ አሳያችኋለሁ። እስከ መጨረሻ ቪዲዮን ተከታተሉ። ቪዲዮን አሁኑኑ ላይክ በማድረግ ጀምሩ። አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ሁኑ። ወደ ትምህርታችን እንሄዳለን። እሺ ከመጀመሪያው ነው የምንጀምረው። በደንብ ጀማሪ ከሆናችሁ ምችን በደንብ ከሰራችሁ በኋላ ቀጥሎ እያንዳንዱን በስቴፕ አሳያችኋለሁ። ስለዚህ ከመጀመሪያው ስንጀምር ምንድነው የምናደርገው? አምስቱን ጣት መጀመሪያ ማሰራት አለብን። ስለዚህ በግራ እጄ መጀመሪያ ሲጀምር አውራ ጣት አንድ ነው የሚባለው በየትኛውም በቀኝም በግራ። ስለዚህ አምስት ነች ማለት ነው ትንሿ ጣት። ከትንሿ ጣት ተነስቼ ያው ፊደሉን በፊት ስላሳየው ሲ ላይ ተነስቼ 5 4 3 2 1 እቺን መመለስ 1 2 3 4 5 ወደፊት ወደ ኋላ ማለት ነው። እቺን ምን ታደርጋላችሁ? ማስጠጋት ዲ ላይ አሁን እንደገና ተነስቼ እንደሆነ ማለት ነው። ከዛ ከኢ እንደገና ተነስቼ ከኤፍ አንዳንድ እየተጠጋችሁ ማለት ነው። ስለዚህ መጠጋትም ከለመዳችሁ ጣታችሁ ይታዘዛል ማለት ነው። ከዛ ከጂ እንደገና ከኤ አምስተኛ ጣት ነው የምትጠጋ ማለት ነው። ከዛ ሁሉም ይጠጋል እንደዛ ሲሆን ከዛ ከሲ ገና ጀማሪ ከሆናችሁ እቺ መጀመሪያ አሁን በግራ ነው እየሰራሁ ያለሁት፣ በቀኝም እንደዚህ እሰራለሁ። እንደዚህ ካደረጋችሁ በኋላ ነው ወደ ሁለት እጅ መሄድ ያለባችሁ ማለት ነው። አንድ መጠጋት ነው። እያደረጋችሁ መጀመሪያ የግራውን እጅ በደንብ ማሰራት መቻል ያለባችሁ። እኔ አንድ ጊዜ ስለሰራው አንዴ ሰርታችሁ ማቆም ያለባችሁ። ስትደጋግሙ በደንብ እጃችሁ ይታዘዛል ማለት ነው። ስለዚህ ጣታችሁን በደንብ ለማሰራት መደጋገም ይፈልጋል። ደግሞ በቀኝ እጅ ሲሆን እንዴት ነው የምናደርገው? እሺ በቀኝ እጅ ከማሳየት በፊት የጣት ፖዚሽናችሁን በደንብ ማወቅ ያለባችሁ። እንደዚህ ለምሳሌ እንደዚህ ካረጋችሁ በኋላ የምታስቀምጡት እንደዚህ እጃችሁን፣ እዛ እቺን እንደዚህ በደንብ እንደዚህ ምናምን እንትን ማድረግ ያለባችሁ። እንደዚህ ከፊቱ ኳስ እንደያዘ መሆን መቻል አለበት ማለት ነው። እንደዚህ ነው የምታደርጉት፣ እንደዚች። ከዛ አሁን እንደዚህ ያስቀምጠዋለሁ ማለት ነው። ከዛ ተራ በተራ ማድረግ ነው። ሲ ላይ አሁን ጀምሬ 1 2 3 4 እያልኩ እላለሁ። አሁንም አውራ ጣት 1 ነው 2 3 4 5 ነው ማለት ነው። እዚህ የቀኙን ከሰራን በኋላ ደግሞ ሁለቱን አንድ ላይ እንሰራለን። ሲ ላይ ተነስቼ 1 2 3 4 5 5 4 3 2 1 2 3 4 5 5 4 2 3 1 ከዛ ወደ ዲ ከዛ ወደ ኢ ከዛ ወደ ኤፍ ከዛ ጂ እንደ ጀማሪ አድርጌ ቀስ አድርጌ ነው የማሳያችሁ። ስለዚህ እናንተ መጀመሪያ ሲሰሩ ፍጥነት ሳይሆን ጣታችሁ ሁሉም እንድታዘዝ መጀመሪያ ቀስ እያደረጋችሁ መለማመድ ማለት ነው። መጀመሪያ ካልፈጠነ ብላችሁ እንትን ጣታ ስቴፑን ከዘለላችሁ አይጠቅምም።
3 4 5 5 4 3 2 1 2 3 4 5 5 4 2 3 1 ትላላችሁ ማለት ነው። ከዛ በፍጥነት አንድ ልስራና ትሰማላችሁ። በጣም አሪፍ። ከዛ ምንድነው የምናደርገው ደግሞ በሁለት እጃችን ሁለት እጃችን ስንሰራ ያው ቅድም በግራ ለብቻ ሰርቻለሁ፣ በቀኝ ለብቻ ሰርቻለሁ። ስለዚህ አሁን ተቃራኒ ጣት ነው የምሆነው ማለት ነው። መጀመሪያ በደንብ ማወቅ ያለባቸው አውራ ጣትና ትንሿ ጣት ነው አንድ ላይ መሰረት፣ ፊደሉ ተመሳሳይ ነው። ከዛ በደንብ እቺን ይዩት። ሁለቱን መጀመሪያ ቀስ እያደረጋችሁ መመለሷንም በደንብ እያያችሁ፣ ጣት ግን ተቃራኒ ነው፣ ፊደሉ ተመሳሳይ ይሆናል ማለት ነው። በጣም በሁለት እጅ መጫወት የሚከብዳችሁ፣ ኮርድ ላይ ምናምን የሚከብዳችሁ መጀመሪያ ከዚህ ነው የምትጀምሩት። እጃችሁ በሁለት እጅ አንድ ላይ ተግባብቶ ካልሰራ ኮርድ ላይ ስትመጡ ይከብዳችኋል። ስለዚህ መጀመሪያ ቀስ እያደረጋችሁ እቺ ቀለል ያለች ለጀማሪ ስለሆነች ትሰራላችሁ ማለት ነው። ከዛ አንድ እጠጋለሁ እጄን ራሱ ቀስ ብዬ ከዛ መጠጋት ሳሰሩ። አሁን ቀጣይ ላይ የምሰራውን ነገር እንዳትሞክሩ። መጀመሪያ በደንብ ይህንን አጣሩ። ይህን ካልሰራችሁ እየከበደ ነው የሚመጣው። ስለዚህ ቀጣይ ያሉት ደግሞ በጣም ወሳኝ ናቸው። ትንሽ ቻሌንጅ ይኖራል። ይህም ካለፋችሁ በጣም ቀላል ነው ማለት ነው። ስለዚህ በኦርደር ይህም በደንብ ከሰራችሁ በኋላ ቀጣዩ ማሳያችሁን ነገር መስራት አለባችሁ። ተመሳሳይ አካሄድ ነው፣ ግን ወደዛ እየቀጠሉ ከመሩ ለምንድን ነው እጃችን መንቀሳቀስ ይለምዳል። አንድ ቦታ ላይ ከሚሰሩ የተለያየ ቦታ ላይ ሲሰሩ የበለጠ እጃችሁ ጣታችሁ በደንብ ልፍታታ ይችላል ማለት ነው። ስንመለስ ምንድን ነው የምናደርገው? አንድ ቀነስ መምጣት ነው። ተነስተን ከምንመጣ አሁን ወደዚህ መቀነስ፣ አንድ መቀነስ መግባባት ስላለበት ከዚህ ነው የሚጀምረው ማለት ነው።
ከፈተንኩ እንዴት ነው ማለት በደንብ ተከታተሉ። ያው ምንም የሚቀይረው ነገር የለም። እቺም በፍጥነት ብቻ መስራት ማለት ነው። እየቀነስን እንመለሳለን። ይመስላል። ስለዚህ ቀጣይ ደግሞ የሚያሳየው በጣም ወሳኝ ስለሆነ እስከ መጨረሻ ነው ቪዲዮን መከታተል ያለባችሁ። መከታተል ብቻ ሳይሆን ፕራክቲስ ማድረግ ደጋግማችሁ መስራት። ይህንን መጀመሪያ በደንብ ከጨረሳችሁ በኋላ ደግሞ ቀጣይ አሁን የሚያሳየውን እንደገና ቀጥላችሁ መስራት። ከዛ በኋላ እንደዚህ እያደረጋችሁ በኦርደሩ ነው መሄድ ያለባችሁ። ስለዚህ ከአንዱ ወደ አንዱ ስትዘሉ ትንሽ ሊከብዳችሁ ስለሚችል ስለዚህ መጀመሪያ ስቴፑ በደንብ ብትሰሩ አሪፍ ነው። ሁለተኛ ላይ ምንድነው የምናደርገው? ቅድም ምንም አልዘለልኩም። አሁን እቺን ከሁለተኛውን ኪ ይዘላለሁ ማለት ነው። ስመለስ ግን አልዘለውም። ቅድም የዘለልኩት እቺ ነበረች፣ እሷ ጋር አርፋለሁ ማለት ነው። ልድገም። ከዚህ እቺን ትቼ አርፋለሁ። ስመለስ ግን ሙሉን ስለምነካ ራሷ ላይ ቅድም ወደ ዘለልኩት አረፍኩ ማለት ነው። ከዛ አሁንም እንደገና እቺን ትቼ ወደዚህ ነው የምሄደው። ከዛ አሁንም አንድ መዝለል ጣት አይዘልም፣ ኪ ነው የምንጸለው ማለት ነው። በደንብ ቪዲዮን ካያችሁ ግልጽ ይመስለኛል። ከዛ አሁንም አንድ መዝለል ወደዛ ሲሄድ ነው መዘለው። ስመለስ ይኸው ሙሉን መጣለሁ። ከዛ አሁንም ተመሳሳይ አካሄድ ነው። ያው እስከ መጨረሻ መደው እንደዚህ ያደረጋችሁ ጣታችሁን ቻሌንጅ ማድረግ መቻል ነው። በደንብ ስትደጋግሙ እንደዚህ አንድ ተመሳሳይ ነገር ስትሰሩ አይፍታታም ጣታችሁ። ስለዚህ የተለያየ ነገር ስትሰሩ ግን በደንብ እየተፍታታ ይሄዳል። ስለዚህ አንድ መዝለል ከቅድሞ የምንለየው አንድ ስንጀምር መጀመሪያ አንድ ኪ ትተን ማለፍ ነው። ስንመለስ ደግሞ ከዚህ ነው የምንዘለው። ወደዚህ አንድ ኪ ትተን እቺን መተው ማለት ነው። ሁለተኛ ላይ የሚመጣውን ኪ መተው ወደዚህ
በቀኝ እጃችን የምናደርገው ደግሞ እንደሆኑ ወደዚህ እንዘላለን ማለት ነው። አንድ ኪ እቺ ጋር እንደሆኑ እንደዚህ መዝለል። ከአውራ ጣት ቀጥላ ያለችው ጣት ትዘላለች ማለት ነው። አሁንም አንድ መዝለል ስንመለስ ያው እንደ ቅድሙ እቺን አንድ እንዘላለን ማለት ነው። ወደ ኋላ ተነስታችሁ መምጣት አለባችሁ። እዛው እንደሄዳችሁ ለጣታችን ስለሆነ በደንብ መደጋገም መቻል አለብን ማለት ነው። ከዛ በሁለት እጅ አንድ ላይ እናደርገዋለን ማለት ነው። ያው ሁለቱም ይዘላሉ። ሲመለሱ ግን አይዘላሉ። ስትመለሱ ደግሞ ልስራና ከዛ በኋላ ሌላ እንቀጥላለን።
በደንብ መደጋገም መቻል አለባችሁ። በጣም ስትደጋግሙ ጣታችሁ በጣም ፈጣን ይሆናል። ስለዚህ የጣት ፍጥነት ጥያቄ ይመለሳል ማለት ነው። እንደዚህ በማድረግ በቀላሉ ጣታችሁ እንደፈለጋችሁ እንድታዘዝ ማድረግ ትችላላችሁ። ስለዚህ ይህንን ቪዲዮ ከተመቻችሁ ላይክ በማድረግ አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ሁኑ። በጣም አመሰግናለሁ። መልካም ጊዜ